ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይህ ክፍል 17 ነው። ክፍል 17 ደርሰናል። በዛሬው ክፍላችን የምናየው ምንድነው? ሕብርታት ወይም ቀለሞች or colors in English። ሕብርታት ሕብሪ ቀለም ማለት ነው። ሕብሪ ማለት ቀለም ማለት ነው። ሕብርታት ከሆነ ደግሞ ቀለሞች ማለት ነው። ከለርስ። ስለዚህ ዛሬ ያሉ ከለሮች በትግርኛ ምን እንደሚባሉ እናያለን ማለት ነው። ኦኬ፣ በመጀመሪያ ከትርጉማቸው ስንነሳ አንድ በአንድ እናያቸው። ቀይሕ ማለት ቀይ ነው። ቀይሕ ሕ ብቻ መጨመር ነው። እዚህ ጋር ሕ ብቻ መጨመር ቀይሕ ሕ መጨረሻ ጨምረን ትግርኛ ይሆናል ማለት ነው። ስለዚህ ቀይሕ ማለት ቀይ ማለት ነው። ኦር ሬድ ኢን እንግሊሽ ሬድ። ሰማያዊ ሰማያዊ ተመሳሳይ ነው። ኦር ብሉ። ቢጫ ከሆነ ደግሞ ቢጫ ነው፣ ተመሳሳይ ነው። ቢጫ ቢጫ የለው ተመሳሳይ ነው። ይሄ ቀይሕ ቀይሕ ብቻ ነው ልዩነት ያለው እዚህ ጋር ማለት ነው። ኦኬ፣ ስለዚህ እዚህ ጋር ሶስት ከለሮች ኦልሞስት ተመሳሳይ ናቸው። ሕ ብቻ ቀይ ላይ ሕ ብቻ ጨምረን ትግርኛ ሆነ እንጂ ሌላው ሁለቱም ተመሳሳዮች ናቸው። እዚህ ጋር ነው ልዩነት የሚመጣው። ጻዕዳ ከሆነ ነጭ ነው። ጻዕዳ ማለት ይሄ ፍጹም የተለየ ነው ከነጭ ዋይት። ሰው ጻዕዳ 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 ነጭ ማለት ነው። ጸሊም ጥቁር ማለት ነው። ይሄም ጸሊም ጥቁር። ሐሙድ ወይም ሐመዳይ ግራጫ። ሐሙድ ወይም ሐመዳይ ይባላል። ግራጫ ኦር ግሬይ እንለዋለን ኢን እንግሊሽ ግሬይ። ቆጻል ከሆነ ደግሞ አረንጓዴ ማለት ነው። ቆጻል አረንጓዴ ግሪን። ቆጻል በትግርኛ አረንጓዴ በአማርኛ ግሪን ኢን እንግሊሽ። ቡናዊ ቡናማ ማለት ነው። ቡናዊ ቡናማ ቡናዊ ቡናማ። ወርቃዊ ወርቃማ ወርቃዊ ሕብሪ ወርቃማ ቀለም። ወርቃዊ ሕብሪ ወርቃማ ቀለም። ጎልደን ጎልደን ኢን እንግሊሽ ጎልደን። ብራውን ደግሞ ቡናማ ነው። ብራውን። ስለዚህ እነዚህ ይለያሉ። ጻዕዳ ነጭ ማለት ነው። ጸሊም ጥቁር ማለት ነው። ጥቁር ሰው ለማለት ጸሊም ሰብ ማለት እንችላለን። ጸሊም ሰብ። ጸሊም ጥቁር ማለት ነው። ሰብ ደግሞ ሰው እንደሆነ አይተናል ከዚህ በፊት። ሰብ ሰው። ስለዚህ ጸሊም ማለት ጥቁር ማለት ነው። ሐሙድ ወይም ሐመዳይ ግራጫ ማለት ነው። ቆጻል አረንጓዴ፣ ቡናዊ ቡናማ፣ ወርቃዊ ወርቃማ እያልን እናወራለን በትግርኛ ሲሆን ማለት ነው። ሚክስድ ከለርስ ወይም አራንሺ ማለት ብርቱካናማ ወይም ብርቱካን ማለት ነው። ብርቱካን ራሱ አራንሺ ነው የሚባለው። ስለዚህ አራንሺ ከለር ደግሞ አራንሺ ሕብሪ ቡናማ ቀለም ማለት ነው። ይሄ ብርቱካናማ ማለት ነው። ይቅርታ፣ ብርቱካናማ ቀለም ማለት ነው። ኦሬንጅ። ስለዚህ አራንሺ ኦሬንጅ ማለት ነው። ተክሉ ራሱ አራንሺ ነው የሚባለው ብርቱካኑ። ከለሩም እንደዛው ብርቱካናማ አራንሺ አራንሺ ሕብሪ ወይም ብርቱካናማ ቀለም ማለት ነው። ሊላ ወይን ጠጅ ማለት ነው። ወይን ጠጅ ሊላ ወይን ጠጅ። ፐርፕል ፐርፕል ኢን እንግሊሽ ፐርፕል ፐርፕል ኦል ቫዮሌት ቫዮሌት ከለር። ፐርፕል ከለር ቫዮሌት ከለር። ስለዚህ ሊላ ማለት ወይን ጠጅ ማለት ነው። ሮዛ ማለት ደግሞ ሮዝ ከለር ማለት ነው። ኦር ፒንክ ፒንክ ሮዝ ከለር ኦር ፒንክ። በትግርኛ ሮዛ እንለዋለን። ሮዛ ሮዛ ሮዝ ዝና ዛ መቀያየር ነው። እንትን ቼንጅ ማድረግ ነው፣ መቀየር ነው። ሮዛ ሮዝ። ፒንክ ከለር። ኦኬ፣ እስካሁን ብዙ ከለሮች አይተናል።
አራንሺ፣ ሌላ ነጭ፣ ጥቁር እነዚህ ምን እንደሚባል በትግርኛ አይተናል ማለት ነው። ኦኬ አሁን ቶናቸው ደግሞ ምን እንደሚመስል ፎኪስ ማለት ፈካ ያለ ፎኪስ ወይም ቀለል ያለ ከለሮች ብዙ እንትን በጣም ደረቅ የሆኑ ከለሮች እና ቀለል ያሉ ከለሮች አሉ። ስለዚህ ቀለል ያለ ፎኪስ ካለ ፎኪስ ሕብሪ ቀለል ያለ ከለር ቀለል ያለ ቀለም ፈካ ያለ ቀለም ማለት ነው። ላይት ኦር ከለር ፎኪስ እንለዋለን። ድሙቅ ደማቅ ነው። ይሄ ደግሞ ዳርክ ወይም ዲፕ ከለር ከሆነ በጣም ደማቅ ማለት ነው። ዳርክ ከለርም ደማቅ ነው። ስለዚህ ድሙቅ ቅ ነው። ቅ ድሙቅ ቅ ፕሮናውንሴሽን አሁንም ክፍል 2 ላይ ነው ማየት ያለባችሁ። ሁሌም እንደምላችሁ ክፍል 2 እንዴት ፕሮናውንስ እንደሚደረጉ ፊደሎቹ እያንዳንዱ ፊደሎች እንዴት ፕሮናውንስ እንደሚደረጉ ያነሳንበት ቪዲዮ ነው እና እዛ ተመልሳችሁ ማየት ነው። ስለዚህ ድሙቅ ማለት ቅ ነው የሚወስደው ድሙቅ ሳይሆን ድሙቅ። ስለዚህ ደማቅ ከሆነ አማርኛ ነው ማለት ነው። ስለዚህ ዳርክ ወይም ዲፕ ከለር እንለዋለን። ብሩህ ወይም ብሩህ ነው በትግርኛም በአማርኛም ብሩህ ነው። ኦር ብራይት ከለር የምንላቸው እነዚህ ብሩህ ከለሮች ብሩህ ቀለማት ብራይት ከለር ማለት እንችላለን ማለት ነው። ሌላ አሁንም ሜታሊክ ከለርስ ሜታሊክ ማለት ሜታሊክ እነዚህ የማዕድኖች ከለር አለ ወርቅ፣ ብር፣ ነሐስ። ስለዚህ ወርቃዊ አይተነዋል አይደለ? ወርቃማ እንደሆነ ኦር ጎልድ ወይም ጎልደን። ብሩራዊ ብርማ ኦር ሲልቨር ከለር ነጭ አይደለም ብርማ ነጭ አይደለም ብርማ። ስለዚህ ብርማ ማለት ብሩር ማለት ብር ማለት ነው። ብር ማለት ነው። ወርቅ ማለት ነው። ወርቅ ማለት ነው። ነሐሲ ደግሞ ነሐስ ማለት ነው። ብሮንዝ ኢን እንግሊሽ ብሮንዝ እንላለን። ነሐሲ ማለት ነሐስ ማለት ነው። ስለዚህ እነዚህ የሜታል ከለርስ የምንላቸው ወርቃዊ ከሆነ ወርቃማ ማለት ነው። ብሩራዊ ከሆነ ብርማ ማለት ነው። ኦር ሲልቨር ከለር። ነሐሲ ከሆነ ደግሞ ነሐስ ብሮንዝ ከለር እንለዋለን ማለት ነው። ስለዚህ እነዚህንም በከለር ነው እዚህ ጋር ያነሷቸው። በዚያውም ትርጉማቸው እንድናውቃቸው ወርቂ ማለት ወርቅ ማለት ነው። ቂ ነው የምንለው እኛ ወርቅ ማለት ነው። ብሪ ወይም ደግሞ ብሩር እንለዋለን። ብሩር ወይም ብሪ ማለት እንችላለን። ብር ማለት ነው በአማርኛ ደግሞ። ስለዚህ ነሐሲ ደግሞ ነሐስ ማለት ነው። ዲስክራይቢንግ ከለርስ ከለር እንዴት ነው የምንገልጻቸው? በአረፍተ ነገር እስኪ እንግለጻቸው። በአረፍተ ነገሮች ለመግለጽ እንሞክር። እስካሁን ትርጉማቸው ብቻ ነበር እያነሳን የምናወራውና ትርጉማቸው በአረፍተ ነገር አስገብተን ደግሞ እስኪ እንያቸው። እንታይ ሕብሪ እዩ? ቀለሙ ምንድን ነው? ዋት ከለር ኢዝ ኢት? የሆነ ነገር ስንጠይቅ እንደዚህ እከሌ እኮ ቤት ገዛ ኦር እከሌ እኮ እንደዚህ ቀለሙ ቀየረ ኦር ምናምን እያልን ስናወራ እንታይ ሕብሪ እዩ ብለን ከጠየቅን ቀለሙ ምንድን ነው? ምን ቀለም ነው? ዋት ኮለር ኢዝ ኢት ብለን መጠየቅ እንችላለን። ሕብሪ ሰማይ የሰማይ ቀለም ወይም ደግሞ ሰማያዊ ሕብሪ ሰማይ ማለት የሰማይ ቀለም ከለር ኦፍ ዘ ስካይ ማለት እንችላለን። ኦር
ሰማያዊ ማለት ነው። ኦልሬዲ ሰማያዊ ነው። ከለር ብሉ ማለት ነው። እኔ እንግሊሽ ደግሞ ብሉ ነው። ግን እዚህ ጋር ቀየር አድርገን ሕብሪ ሰማይ ማለት እንችላለን። የሰማይ ቀለም የሰማይ ቀለም ከለር ኦፍ ዘ ስካይ ምን አይነት ከለር ነው? ቀለሙ ምንድን ነው? ለማለት እንታይ ሕብሪ እዩ ብለን ከጠየቅን እንደዚህ ብለን መመለስ እንችላለን ማለት ነው። መልቲ ከለር ወይም ደግሞ ብዙ ከለሮች በአንድ ላይ ሲሆኑ፣ እስኪ ሕብርታት ማለት ቀለማት ማለት ነው። ሕብርታት መጀመሪያ እንዳየነው ሕብሪ ከሆነ ቀለም ማለት ነው፣ አንድ ሲንግል። ሕብርታት ሲሆን ደግሞ ሚክስድ ብዙ ቀለሞች ሲሆኑ ሕብርታት እንላቸዋለን ማለት ነው። ስለዚህ ከለርስ እና ፕሉራል የምንጠቀምበት ነው ይሄ ማለት ነው። ፕሉራል ከለርስ ለብዙ እንጠቀማል። ጉራምራ ብንል አሁን ዝንጉርጉር ማለት ነው። ዝንጉርጉር ቀለም ዝንጉርጉር እንደ ነብር ከም ነብሪ ጉራምራ። ስለዚህ ጉራምራ ማለት ዝንጉርጉር ማለት ነው። ኦር መልቲ ከለርድ እንለዋለን በእንግሊዝኛ መልቲ ከለርድ። ስለዚህ ዝንጉርጉር። ንጹህ ከሆነ ደግሞ ንጹህ ነው። ኦር ፕሌን ኦር ፒውር ከለር። አሁን ፒውር ከለር እና ጉራምራ ዊች ኢዝ ዲፈረንስ አላቸው። ፒውር ከለር ከሆነ ሰማያዊ ካልን ሰማያዊ ነው፣ በቃ ንጹህ ከለር ነው፣ አንድ አይነት ከለር ነው። ጉራምራ ከሆነ ደግሞ ይሄ ዝንጉርጉር ነው፣ ቀይ ጥቁር ምናምን ነጭ ቀይ ጥቁር ምናምን የተደባለቀበት ከለር ማለት ነው። ይሄ ዝንጉርጉር መልቲ ከለርድ የምንለው ማለት ነው። ስለዚህ ዊች ኢዝ ዲፈረንስ አላቸው በመሃል። ንጹህ ከሆነ ግን ንጹህ ነው። ሬድ ከሆነ ሬድ ነው። ቀይ ከሆነ ንጹህ ከለር አንድ አይነት ከለር ነው። ስለዚህ መልቲ ከለርድ የምንለው ዝንጉርጉር ማለት ነው። ጻዕዳ ደበና ነጭ ደመና። ጻዕዳ ደበና ብንል ነጭ ደመና ማለት ነው። ደመና፣ ጻዕዳ ደግሞ ነጭ እንደሆነ አይተነዋል። ዋይት ክላውድ። ስለዚህ ጻዕዳ ደመና ማለት ነጭ ደመና ማለት ነው። ቀይሕ ደግሞ ቀይ እንደሆነ አይተናል አይደለ? አሁን አረፍተ ነገር እየሰራን እያየናቸው ነው። ቀይሕ ነው ብያቸዋለሁ። ቀይሕ ዕንበባ ካል ቀይ አበባ ማለት ነው። ዕንበባ ማለት አበባ ማለት ነው። ቀይ ደግሞ ቀይሕ። ሬድ ፍላወር። ቆጻል ደግሞ ምንድን ነው? ቆጻል አረንጓዴ ብለናል አይደለ? ቆጽሊ፣ አረንጓዴ ቅጠል። ቆጽሊ ማለት ቅጠል ማለት ነው። ቆጻል ማለት ደግሞ አረንጓዴ ማለት ነው። ስለዚህ አረንጓዴ የሆነ ቅጠል ለመግለጽ ቆጽሊ ማለት እንችላለን ማለት። ግሪን ሊፍ። ስለዚህ እነዚህ እያልን ማውራት እንችላለን። ጻዕዳ ደመና፣ ዛሬ ነጭ ደመና ነው ያለው። ጻዕዳ ደመና አለው። ሎሚ ጻዕዳ ደመና እዩ ዘሎ። ቱዴይ ዋይት ክላውድ እያልን ማውራት እንችላለን ማለት ነው። ሌላ ክሎዚንግ ኤንድ ከለርስ ከልብሳችን ጋር አያይዘን ቀለሞች ለመግለጽ ስንፈልግ ጸሊም ክዳን፣ ጥቁር ልብስ። አነ ጸሊም ክዳን አይፎቱን፣ እኔ ጥቁር ልብስ አልወድም ማለት ነው። አነ ጸሊም ክዳን አይፎቱን፣ እኔ ጥቁር ልብስ አልወድም። ብላክ ክሎዝስ፣ አይ ዲስላይክ ብላክ ክሎዝስ። አይ ዲስላይክ አልወድም ማለት ዲስላይክ የላይክ ተቃራኒ ማለት ነው። እወዳለሁ ላይክ ነው። መውደድ ላይክ ነው። አለመውደድ ደግሞ ዲስላይክ ነው ኢን እንግሊሽ። ስለዚህ በትግርኛ ደግሞ አይፈቱን፣ በአማርኛ አልወድም። ስለዚህ ጸሊም ክዳን ካል ጥቁር ልብስ ማለት ነው። ጻዕዳ ካሚሻ፣ ነጭ ሸሚዝ። ጻዕዳ ካሚሻ፣ ነጭ ሸሚዝ ወይም ዋይት ሸርት ማለት ነው። ዋይት ሸርት። ሰማያዊ ሱሪ። ሱሪ እንደሆነ አይተናል ከዚህ በፊት።
ስለዚህ ሰማያዊ ስረ ማለት ሰማያዊ ሱሪ ማለት ነው። ብሉ ፓንትስ ስረ። ስለዚህ ስረ ማለት ሱሪ ማለት ነው። ስለዚህ ጸሊም ክዳን ካልን ጥቁር ልብስ ማለት ነው። ጻዕዳ ካሚሻ ነጭ ሸሚዝ፣ ሰማያዊ ስረ ሰማያዊ ሱሪ እያልን መግለጽ እንችላለን ማለት ነው። ስኪን ኤንድ ሄር ይሄ የቆዳችንና የፀጉራችን የምንገልጽበት ከለር ወይም የምንገልጽባቸው ቀለሞችም አሉ። ስለዚህ በፊትና በስኪናችንና በሄር በፀጉራችን እንየው። ጸሊም ፀጉሪ ካልን ጥቁር ጠጉር ማለት ነው። ጥቁር ጠጉር ብላክ ሄር። አብዛኛው የኢትዮጵያ ብላክ ሄር ነው ያለው። አብዛኛው የኢትዮጵያ ሰው ብላክ ሄር ነው ያለው አብዛኛው ማለት ነው። ስለዚህ ጸሊም ፀጉሪ አለኒ፣ ጥቁር ጠጉር አለኝ። አይ ሃቭ ብላክ ሄር። ስለዚህ ጸሊም ፀጉሪ ማለት ጥቁር ጠጉር ማለት ነው። ጻዕዳ ፀጉሪ ከሆነ ደግሞ ጻዕዳ ምንድነው ብያቸዋለሁ? ነጭ ማለት ነው። ጻዕዳ ማለት ነጭ ማለት ነው። ፀጉሪ ደግሞ ጠጉር ማለት ነው። ብዙ ጊዜ አይተነዋል። ይሄም ጻዕዳ ፀጉሪ ማለት ነጭ ጠጉር ወይም ደግሞ ሽበት ማለት ነው። ዋይት ኦር ግሬ ሄር የምንለው ሽበት፣ በኢትዮጵያ ሽበት ነው። ነጭ ፀጉር ሽበት ነው። አሁን ፈረንጅ ላይ ብንሄድ ብዙ ነጭ ፀጉር ያለው ገና ህፃን ሆኖም ነጭ ፀጉር ሊኖረው ይችላል። ብቻ እዚህ ጋር ግን ሽበት የሚለው ደግሞ ነጭ ጠጉር ማለት ነው። ስለዚህ ጻዕዳ ፀጉሪ ማለት ነጭ ጠጉር ማለት ነው። ቀይሕ ገጽ፣ ቀይ ፊት። ፌር ስኪን ኦር ሬድ ፌስ ኦር ፌር ስኪን የምንለው በእንግሊዝኛ ምንድነው? ቀይሕ ገጽ ወይም ቀይ ፊት ብለን መናገር እንችላለን ማለት ነው። ቀይሕ ገጽ ማለት ቀይ ፊት ገጽ እንደሆነ አይተነዋል ከዚህ በፊት። ቀይሕ ማለት ደግሞ ቀይ እንደሆነ አሁን አይተነዋል። ስለዚህ ቀይሕ ገጽ፣ ቀይ ፊት ገጣጥመን ማውራት እንችላለን ማለት ነው። ኦኬ ፍሩት ከለርስ ደግሞ ስለ ፍሩት የምንገልጽባቸው ከለሮችም አሉ። ፍሩቶችን የምንገልጽበት ከለር ቢጫ ሙዝ ማለት ሙዝ ነው ራሱ ነው። ቢጫ ደግሞ ቢጫ ነው። ቢጫ ሙዝ የለው በናና ተመሳሳይ ነው። የለው በናና። ቀይሕ ቱፋሕ ማለት አፕል ማለት ነው። ቀይሕ ቱፋሕ ማለት ቀይ አፕል ማለት ነው። ሬድ አፕል። ስለዚህ ቀይሕ ቱፋሕ ማለት ቀይ አፕል ማለት ነው። ቆጻል አሕምልቲ አረንጓዴ አትክልት ግሪን ቬጅቴብልስ አትክልት ቬጅቴብል ለማለት ነው። አሁን ቬጅቴብልስ ቆጻል አሕምልቲ ማለት አትክልት ማለት ነው፣ ወይም ቬጅቴብልስ ማለት ነው። ስለዚህ ቆጻል ደግሞ አረንጓዴ እንደሆነ አይተነዋል። ቆጻል አሕምልት ማለት አረንጓዴ አትክልት፣ ግሪን ቬጅቴብልስ ብለን በእንግሊዝኛም መግለጽ እንችላለን ማለት ነው። ሌላ አኒማል ከለርስ ከእንስሳ ጋርም ማጣመር እንችላለን። እነዚህ እስኪ ከእንስሳ ጋር ጣምረን ስናየው ጸሊም ድሙ ካል ጥቁር ድመት ማለት ነው። ጸሊም ድሙ ጥቁር ድመት ኦር ብላክ ካት። ጻዕዳ ከልቢ ነጭ ውሻ። ጻዕዳ ከልቢ ነጭ ውሻ። ዋይት ዶግ። ቡናዊ ፈረስ፣ ቡናማ ፈረስ ብራውን ሆርስ ማለት እንችላለን ማለት ነው። ስለዚህ እዚህ ጋር አረፍተ ነገሮች ራሳችን እያስገባን መሞከር እንችላለን። ንሕና ጸሊም ድሙ አለና፣ እኛ ጥቁር ድመት አለን። ንሕና ማለት እኛ ማለት ነው። ንሕና ጸሊም ድሙ አለና ካል እኛ ጥቁር ድመት አለን ማለት ነው። ዊ ሃቭ ብላክ ካት ማለት እንችላለን። ንሱ ጻዕዳ ከልቢ ኣለዎ፣
እሱ ነጭ ውሻ አለው ማለት እንችላለን። ጻዕዳ ከልቢ አስገብተን ማውራት ስንፈልግ ማለት ነው። ስለዚህ እሱ ነጭ ውሻ አለው። he has a white dog. he has a white dog ብለን ማውራት እንችላለን። ስለዚህ ቡናዊ ፈረስም እንደዛ እየተካን ማውራት እንችላለን በአረፍተ ነገር እያስገባን ማለት ነው። ስለዚህ እንስሳትንም በዚህ ከለሮች መግለጽ እንችላለን። ፕሪፈረንስስ የምንገልጽባቸውም አሉ። ፕሪፈረንስስ ለምሳሌ ተፈታዊ ሕብሪ ካልን ተወዳጅ ቀለም ማለት ነው። it is a favorite color. ተፈታዊ ሕብሪ ተወዳጅ ቀለም ወይም ደግሞ favorite color a good color ማለት እንችላለን። አየናይ ሕብሪ ትፈቱ ካል አየናይ ሕብሪ ትፈቱ የትኛው ቀለም ትወዳለህ? የቱን ቀለም ትወዳለህ? ወይም የትኛውን ቀለም ትወዳለህ? which color do you like? which color do you like ማለት እንችላለን። ስለዚህ መልሳችን ምን ይሆናል? ቀይሕ ይፈቱ እፈቱ ነው መሆን ያለበት እዚህ ጋር ቀይሕ እፈቱ ቀይ እወዳለሁ ይፈቱ ከሆነ ይወዳል ማለት ነው። ስለዚህ የቱን ቀለም ትወዳለህ ተብለን ብንጠየቅ ቀይ እወዳለሁ ለማለት ቀይሕ እፈቱ አርጉት እፈቱ ይፈቱ ከሆነ ቀይ ይፈቱ ቀይሕ ይፈቱ ካል ቀይ ይወዳል ማለት ነው። ለወንድ ጾታ ይወዳል። ቀይ እፈቱ ከሆነ ደግሞ ከሆነ እፈቱ ከሆነ እወዳለሁ ማለት ነው። ስለዚህ አይ ላይክ ሬድ ከለር ቀይ እወዳለሁ ወይም ቀይ ቀለም እወዳለሁ። ቀይሕ ሕብሪ እፈቱ ማለት እንችላለን ማለት ነው። ከለር ቨርብስ ምሕባር ወይም መቀለም ቱ ከለር ምሕባር መቀለም ምቕያር መቀየር ቱ ቼንጅ ምቕያር መቀየር ኦር ቱ ቼንጅ ኦር ቼንጂንግ ቲንግስ ቼንጂንግ ማለት መቀየር ማለት ነው። መምረጽ ደግሞ መምረጥ ወይም መምረጥ ማለት እንችላለን። መምረጽ ወይም መምረጥ። ኳሊቲ የቀለሞች ኳሊቲ ለመግለጽ ደግሞ ጽቡቅ ቆንጆ ቢዩቲፉል ስለዚህ ጽቡቅ ማለት ቆንጆ ማለት ነው። ቢዩቲፉል ንጹር ማለት ግልጽ የሆነ ግልጽ የሆነ ለከለር ብቻ ሳይሆን ለማንኛውም ነገር ግልጽ ለሆነ ነገር ንጹር እዩ ካል ግልጽ ነው ማለት ነው። ንጹር እዩ ግልጽ ነው። it is clear ማለት እንችላለን። ስለዚህ ንጹር ማለት ግልጽ ማለት ነው። ደብዛዝ ማለት ደብዛዛ ማለት ነው። ደብዛዛ ኦር ፌድድ ደብዘዝ ያለ ፌድ ያደረገ ወደ ፌድ እየሄደ ማለት ነው። ፌድድ ማለት ደብዘዝ ያለ ወይም ደብዛዛ ማለት ነው። ደብዛዝ በትግርኛ ደግሞ ስለዚህ እነዚህ ኳሊቲ የምንገልጽባቸው ወርዶች ናቸው ቃላቶች ናቸው። እነዚህ ዘ ፍላግ አሁን ፍላግ ባንዲራ ማለት ባንዲራ ማለት ነው። ባንዲራ ኦር ፍላግ ባንዲራ እንላለን በትግርኛ። ሰለስተ ሕብሪ ሶስት ቀለም አለው አይደለ? የኢትዮጵያ ባንዲራ ስንት ቀለም አለው? ሶስት ቀለም። ሰለስተ ሕብሪ ሶስት ቀለም አለው። 3 colors። እነዚህ ቀለሞች ምን ምንድን ነው የሚባሉት? ቀይ፣ ቢጫ፣ አረንጓዴ አይደለ? ቀይሕ፣ ቢጫ፣ ቆጻል፣ አረንጓዴ፣ ቆጻል። ስለዚህ ቀይ፣ ቢጫ፣ አረንጓዴ ማለት ቀይሕ፣ ቢጫ፣ ቆጻል።
ቀይሕ ቢጫ ቆፃል ናይ ኢትዮጵያ ባንዴራ የኢትዮጵያ ባንዲራ ቀይሕ ቢጫ ቆፃል እዩ። የኢትዮጵያ ባንዲራ ቀይ ቢጫ አረንጓዴ ነው ብለን ማውራት እንችላለን ማለት ነው። ኦኬ ስለዚህ ሁሌም እንደምላችሁ ፈትወኩም እዬ እወዳችኋለሁ። አይ ላቭ ዩ ፈትወክን እዬ እወዳችኋለሁ። ለሴቶች ከሆነ ደግሞ ፈትወክን እዬ ነው የሚባለው። ፈትወካ እዬ ከሆነ እወድሃለሁ ማለት ነው። ፈትወክ እዬ እወድሻለሁ። ስለዚህ ሁላችሁንም በአንድ ላይ እወዳችኋለሁ። አሁንም ሁሌም እንደምላችሁ መዓልታዊ ተለማመዱ። በየቀኑ ተለማመዱ። መዓልታዊ ካልተለማመዳችሁ ወይም በየቀኑ ካልተለማመዳችሁ ትግርኛ ቶሎ መልመድ አትችሉም። ስለዚህ ፕራክቲስ ነው። ቋንቋ ደግሞ እንዲዳብር ምንድነው ፕራክቲስ ይፈልጋል። ፕራክቲስ ይፈልጋል። ምንድነው እንግሊዘኛ እኮ እየሰባበርን ነው የለመድነው። ስለዚህ የሆነ አይነት ቋንቋ ለመልመድ ሲባል በቃ የሆነ እየተሰባበረም ቢሆን ዛሬ የሰበርነው ወርድ ነገ አስተካክለን እናወራለን። ስለዚህ መዓልታዊ ተለማመዱ በየቀኑ ተለማመዱ። እስክርቢቶና ደብተር ይዛችሁ ተማሩ። ይሄንን ቪዲዮ እነዚህን የምለቃቸውን ቪዲዮዎች ደብተርና እስክርቢቶ ይዛችሁ እየተለማመዳችሁ በየቀኑ ከተማራችሁ በቶሎ እንደምትለምዱ እኔ እርግጠኛ ነኝ። ምክንያቱም ሁሉም ነገር ነው እዚህ ጋር እያቀረብኩ ያለሁት። ከቤዚክ የሚባሉት እስከ አድቫንስድ እስከሚባሉ ወርዶች አረፍተ ነገሮች እያንዳንዱ የሚባሉ በየቀኑ የምንላቸው ገበያ ላይ ብንሄድ ምን እንላለን? ምግብ ቤት ላይ ብንሄድ ምን እንላለን? ስለ ቀለሞች መግለጽ ብንፈልግ ምን እንላለን? እያንዳንዱ ነገር እየነገርኳችሁ ስለሆነ የሚጠፋባችሁ ነገር አይኖርም ማለት ነው። እነዚህን ቪዲዮዎች ከያዛችሁ የሚጠፋባችሁ ነገር አይኖርም። ስለዚህ እያንዳንዱ እንቅስቃሴ ላይ እኔ ቪዲዮዎች እጨምራለሁ። እናንተ ደግሞ በደንብ እየያዛችሁ ምንም ገበያ ላይ ብትሄዱ ገበያ ላይ የሰራሁት ቪዲዮ ማየት ትችላላችሁ። በሱ የሆነ አይተም ኦርደር አድርጋችሁ ዋጋ እስክትከፍሉ ድረስ ያለው ፕሮሰስ እንዳለ ፖስት አድርጌዋለሁ እዚህ ጋር ቪዲዮ ላይ ማለት ነው። ስለዚህ ገበያ የሚለው ብታዩ ሙሉ ገበያ ላይ ሄዳችሁ መገልገል ትችላላችሁ። ትግርኛ ተናጋሪ የሆነ ገበያ ሄዳችሁ መገልገል ትችላላችሁ ማለት ነው። ሌላም እንደዛው በቃ ሁሉም ምግብ ቤት ላይ ብትሄዱም ምን ልታዘዝ ምን ላምጣልህ ምናምን የሚለው እያንዳንዱ ነገር መታዘዝ ትችላላችሁ። ምግብ ማዘዝ ትችላላችሁ ምግብ ቤት ላይ ሄዳችሁ በትግርኛ ማለት ነው። ስለዚህ እያንዳንዱ ነገር ተከታትላችሁ ከያዛችሁት እነዚህ ቪዲዮዎች ዳውንሎድ አድርጓቸው። ሁሌም ከእናንተ ጋር እንዲሆንና ሁሌም እንድትማሯቸው ዳውንሎድ አድርጋችሁ መያዝም ትችላላችሁ። እና በመዓልታዊ ተለማመዱ። በየቀኑ ተለማመዱ። ፕራክቲስ ዘስ ኤቭሪዴይ ፕራክቲስ ኤቭሪዴይ ሁሌም በየቀኑ ተለማመዱ። እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ስለዚህ ሼር ሰብስክራይብ ላይክ ኮሜንት ሼር ምግባር አይትረሱዕ ማለት ማድረግ አትርሱ። ምግባር አይትረሱዕ። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ሌሎችንም እንዲደርሷቸው እናንተንም ቶሎ ቶሎ ቪዲዮዎች እንዲደርሷቸው ሰብስክራይብ አድርጉ ማለት ነው። ስለዚህ የቀኔለይ በጣም አመሰግናለሁ። ታንኪዩ የቀኔለይ ማለት አመሰግናለሁ ማለት ነው። ታንኪዩ ማለት ነው በእንግሊዘኛም። ስለዚህ የቀኔለይ በሌላ ቀን በሌላ ርዕስ እንገናኛለን። እስከዛ ደህና ቆዩ።